ዚክር ምሽግ ነው፣ የሙእሚኖች ምሽግ ነው። ዚክርና ዱዓን ያበዛ ሰው ከተለያዩ አደጋዎች መዳን የሚችልበት ምሽግ ውስጥ ነው ያለው። ዚክርን ዱዓን ቸላ ያለ ራሱን ላደጋ አጋልጧል፣ መከላከያ የለውም። ዱዓ ስናደርግ ፊ ዲኒ ወዱንያያ ወአህሊ ወማሊ፣ ቤተሰቤም ላይ ልጆቼም ላይ ንብረቴም ላይ ሊመጣ ከሚችል አደጋ ጠብቀኝ፣ አደጋውንም ያሉ አደጋዎችንም አንሳለኝ ማለት ነው። እዘን ይሄን ዱዓ ስናደርግ ዲንን ከሚያጎድሉ ጉዳትን ከሚያስከትሉ የእሳት አደጋ ሊሆን ይችላል፣ የአካል መጉደል ሊሆን ይችላል፣ ቤተሰብ ወዳጅን ማጣት ሊሆን ይችላል፣ ከተለያዩ አደጋዎች ጠብቀኝ ማለት ነው። የሸር ምንጩ ወይም ነፍስያችን ናት ወይም ሸይጣን። ከሸይጣንና ከነፍስያችን የመነጩ ክፋትና አደጋዎች ደግሞ ወይም ራሳችንን ነው ተመልሰው የሚጎዱት፣ አልያ ደግሞ ሌላ የሰው ልጆችን ነው የሚጎዱት። የሸር ምንጭ ከሆኑ መነሻ ከሆኑ ከሸይጣንና ከነፍስያችን አላህ እንዲጠብቀንም እየጠየቅነው ነው። ሸሩ ከኛም ይሁን ከሸይጣን ቢመነጭ እኛ ላይ ጉዳት እንዳያደርስ ሌሎችን እንዳይጎዳም አላህን እየጠየቅነው። የሰው ልጆች ከነፍሳቸው በሚመነጩ መጥፎ ስሜቶች ተነሳስተው ነው በአላህ የሚያሻርኩት። ነፍስያቸው ጎትጉታቸው ነው አላህ የከለከላቸው ግልጽ ወንጀሎችን የሚዳፈሩት። ሰሉከል ዓፊየተ ፊ ዱንያ ወልአኺራ፣ አላህ ሆይ በዱንያም በአኺራ ዓፊያን ሙሉ ጤንነትን ከአደጋዎች መዳንን እጠይቅሃለሁ። አንተ ነህ ዓፊያን መሰጠው ሰላምን መሰጠው፣ አንተም ነህ የሰጠኸውን ሰላምና ዓፊያ ጠብቀህ የምታቆየው ማለታቸው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምሽትና ማለዳ ላይ አላህን ተባረከ ወተዓላ ሙሉ ሰላምና ደህንነት ማግኘትን ከአደጋዎች መትረፍና መዳንን ራሳቸው ይጠይቁ እንደነበረው ሁሉ በተለያዩ አሐዲሶች ኡመቶቻቸውን ሱሐቦቻቸውንም አላህን ዓፊያ እንዲጠይቁ አስተምረዋል። ليس من يقطع طرقا بطلا إنما من يتقي الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته የዛሬ ትምህርታችን ላይም የማለዳና የምሽት ዚክሮችን ማብራራት ላይ የምንቀጥል ይሆናል። ምሽትና ማለዳ ላይ ከሚባሉ ዚክሮች መሃል አንዱ ነብዩ አለይሂ ሰላቱ ወሰላም ለአቡበክር ሲዲቅ ረዲየላሁ ዐንሁማ ያስተማሩት ታላቅ ዚክርና ዱዓ ነው። አቡ ዳውድና ትርሚዚ ከአቡ ሁረይራ ረዲየላሁ ዐንሁ በዘገቡ ሶሒህ ሐዲስ አቡበክር ሲዲቅ ለነብዩ አለይሂ ሰላቱ ወሰላም ሙርኒ ቢከሊማትን አቁሉሁና ኢዛ አስበሕቱ ወኢዛ አምሰይቱ ብለዋቸዋል። አንቱ የአላህ መልእክተኛ ሆይ ሲመሽና ሲነጋ የምላቸው ቃላቶችን እስቲ ይንገሩኝ፣ ይዘዙኝ፣ ያስተምሩኝ ብለዋቸዋል። ይህንም ነብዩ አለይሂ ሰላቱ ወሰላም ቁል اللهم فاطر السماوات والأرض عالم الغيب والشهادة رب كل شيء ومليكه أشهد أن لا إله إلا أنت أعوذ بك من شر نفسي وشر الشيطان وشركه وأن أقترف على نفسي سوءا وجره إلى مسلم ديلو أستمرواቸዋል። ይህ ምሽትና ማለዳ ላይ ከሚባሉ ወሳኝ ዚክርና ዱዓዎች መሃል አንዱ ሲሆን ምሽትና ማለዳ ላይ ከመባሉም በተጨማሪ በመኝታ ሰዓትም ከሚባሉ ዚክሮች መሃል አንዱ እንደሆነ ተነግሯል። ሲመሽ ሲነጋና ወደ መኝታ ስትሄድ ጎንህን ፍራሽህ ላይ ስታሳርፍ በለው ይሄን ዚክር ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ዚክሩ አደጋና ክፋት ችግር ከሚባሉ ነገሮች በሙሉ አላህ እንዲጠብቀን የምንጠይቅበት ዚክር ነው። ከመግቢያው ላይም ተወሱላሉ። እንዲሁ ቀጥታ አላህን ተባረከ ወተዓላ ከክፋትና ከአደጋ ሁሉ ጠብቀኝ ሳይሆን የሚለው ዚክሩ አስቀድሞ ከፊት የአላህን ተባረከ ወተዓላ ኃያልነት፣ የአላህን ተባረከ ወተዓላ ፈጣሪነት፣ ሁሉን አዋቂነት፣ የሁሉ ባለቤትና ንጉስ መሆኑን በመግለጽና የሱን ብቸኛ አምላክነት ከመመስከር በኋላ ነው ጥያቄ ማቅረብ የሚጀመረው። ትክክለኛው ቁርአንና ሐዲስ ያስተማሩት ተወሱልም ይሄ ነው። አላህን በሙታን መጠየቅ፣ በወልዮች መጠየቅ፣ አሊያ ደግሞ አንዳንድ አላዋቂ የሆኑ ሰዎች እንደሚያደርጉት ዱዓ ማድረግ ሲፈልጉ ጫት በማቅረብ እጣን በማጨስ ሳይሆን የዱዓ በር የሚንኳኳው ይልቅ የአላህን ፈጣሪነት፣ ቻይነት፣ ሁሉን አዋቂነት የኛን በሱ ማመናችንን ከሱ መከጀላችንን በመግለጽና በማስቀደም ነው ወደ ጥያቄ መግባት ያለብን። ትክክለኛው ተወሱል ይሄ ነው። اللهم فاطر السماوات والأرض እንላል። አንተ
ሰማይና ምድርን የፈጠርከው ጌታችን ሆይ ዓሊመል ገይቢ ወሸሃደቲ የሩቅና የምስጢርን ቅርብና ሩቅ ስውርና ገሃድ ግልጽ የሆኑ ነገሮችን በሙሉ የምታውቅ ካንተ ምንም የማይሸሸግህና የማይደበቅህ ምንም የማይደበቅህ የሆንከው ጌታችን ሆይ ረበ ኩሊ ሸይኢን ወመሊካ የሁሉ ነገር ፈጣሪ አስገኝ የሁሉ ነገር ንጉስና ባለቤት የሆንከው ጌታ ሆይ አሽሀዱ አን ላ ኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ እንደሌለ እመሰክራለሁ እንላለን። ይሄ ሁሉ ተወሱል ነው። ራሳችንን ዝቅ የምናደርግበት አላህን ተባረከ ወተዓላ የምናልቅበት መግቢያ ነው። ፋጢረ ሰማዋቲ ወልአርድ ማለት ምድርን ካልነበሩበት ከማንም አይቶ ሳይሆን ራሱ በሚፈልገው መልኩ አድርጎ ያስገኘ ማለት ነው። ዓሊመል ገይቢ ወሸሃዳ ማለት ደግሞ የሩቁንም የቅርቡንም ግልጽ የሆነውንም ስውር የሆነውንም የሚያውቅ ምንም አይሸሸገው ማለት ነው። የሰው ልጆች ሊደብቁት ሊሰውሩት የሚፈልጉት ነገር በሙሉ አላህ ዘንድ ግልጽ ነው። እውቀቱ ሁሉን ያካበበ ነው። ሁሉን ነገር የፈጠረውና ያስገኘው እሱ ነው። በመሆኑም አሽሀዱ አን ላ ኢላሃ ኢላ አንት ሁሉን ነገር አንተ ብቻ እንዳስገኘኸው የሁሉ ነገር ንጉስና ተቆጣጣሪ ተንከባካቢ አንተ ብቻ እንደሆንከው ምንም ነገር ካንተ የማይሰወር በመሆኑ ሰማይና ምድርን ውስጣቸው ላይ ያሉ ነገሮችን በሙሉ ያስገኘኸው የምትጠብቀውን ብቻህን በመሆንህ አሽሀዱ አን ላ ኢላሃ ኢላ አንት ካንተ በቀር የአምላክነትን ደረጃ የምሰጠው ራሴን ዝቅ የማደርግለት የማመልከው ማንም የለም እንላለን። በዚህ መልኩ መግቢያ ካደረገን ተወሱል ካደረገን በኋላ አዑዙ ቢከ ሚን ሸሪ ነፍሲ እንላለን። ከነፍሴ ክፋት ነፍሴ እኔ ላይ ልታመጣው ከምትችለው አደጋና ክፋት ወሸሪ ሸይጣኒ እንደዚሁ ሸይጣን እኔ ላይ ሊያደርሰው ከሚችል አደጋና ክፋት ወሽርኪሂ እንደዚሁ ሸይጣን ወደ እኔ ሊያመጣው ከሚችል ሽርክ ማጋራት ወንጀል ወሸረኪሂ ተብሎ እንደተቀራም ገልጸናል ካሁን ቀደም። ሸይጣን እኔን ሊያድንበት ከሚዘረጋው መረብ ከሚተክለው ወጥመድና ማሰሪያ ገመድ ባንተ እጠበቃለሁ። እንደዚሁ ደግሞ አነቅተሪፈ ዐላ ነፍሲ ሱአን ወጁረሁ ኢላ ሙስሊም ራሴ ላይ ወንጀልን ከመስራት ጉዳትን ከማድረስ አሊያ ደግሞ በደልና ክፋትን ሰዎች ላይ ከማድረስ ባንተ እጠበቃለሁ እንላለን። እነዚህ በሙሉ የሸር አይነቶች ናቸው። የሸር ምንጩ ወይም ነፍስያችን ናት ወይም ሸይጣን። ከሸይጣንና ከነፍስያችን የመነጩ ክፋትና አደጋዎች ደግሞ ወይም ራሳችንን ነው ተመልሰው የሚጎዱት አሊያ ደግሞ ሌላ የሰው ልጆችን ነው የሚጎዱት። የሸር ምንጭ ከሆኑ መነሻ ከሆኑ ከሸይጣንና ከነፍስያችን አላህ እንዲጠብቀንም እየጠየቅነው ነው። ሸሩ ከኛም ይሁን ከሸይጣን ቢመነጭ እኛ ላይ ጉዳት እንዳያደርስ ሌሎችን እንዳይጎዳም አላህን እየጠየቅነው። የሰው ልጆች ከነፍሳቸው በሚመነጩ መጥፎ ስሜቶች ተነሳስተው ነው በአላህ የሚያሻርኩት። ነፍስያቸው ጎትጉታቸው ነው አላህ የከለከላቸው ግልጽ ወንጀሎችን የሚዳፈሩት፣ የሚሰርቁት፣ የሚዋሹት፣ ዝሙት ላይ የሚወድቁት። የነፍስያ ክፋትና አደጋ እጅግ በጣም ብዙ። ስለዚህ ከነፍሱ ክፋት አላህ የጠበቀው ሰው ውጪ ካሉ ጠላትና አደጋዎች በቀላሉ ራሳችንን ማዳን እንችላለን። ነገር ግን እንደ ነፍስያ ለኛ ቅርብ የሆነ ጠላት የለም። ውጪ ካሉ ጠላቶች የበለጠ ልንፈራው የሚገባ ከሱ ልንጠነቀቅና በስጋት ላይ ልንሆን የሚገባው ጠላታችን ነፍስያችን ናት። ስለዚህ ቁርአን ላይ አላህ በብዙ መልኩ ከማለ በኋላ ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ ብላ ነፍሱን ስሜቱን በማስከተል ያቆሸሻት ሰው ተዋረደ ብሏል። የአላህን የረሱልን ዲን በመከተል ነፍሱን ያጠራ ሰው ደግሞ ታድሏል፣ ስኬታማ ሆኗል ብሏል። ነፍሳችንን ለቀቅ ካደረግናት ትበላሻለች። ከወንጀል ዙሪያ ነው የምትሽከረከረው። ከተቆጣጠርናት ለተወሰነ ጊዜ ልታደግመን ትችላለች። ከጊዜ በኋላ ግን ልክ ትገባለች። ስለዚህ ከነፍሳችን ሸር አደጋ ጠብቀን ወሸር ሸይጣኒ ወሽርኪሂ እንደዚሁ ከሸይጣን ክፋትና አደጋም ጠብቀን ሸይጣን በዋነኝነት እኛን ከሚጎተጉትበት ወደሱ ከሚጠራን ከሆነው ከሽርክም ጠብቀን እንለዋለን። ይሄ ወሽርኪሂ ብለን ካነበብነው ወሸረኪሂ ተብሎም ይነበባል። ሸረኪሂ ማለት ገመዶቹ ማለት ነው፣ ወጥመዶቹ ማለት ነው። የተለያዩ የሰው ልጆችን የሚያደንባቸው ወጥመዶች አሉት። በአንደኛ ደረጃ ሰዎችን ሊያከፍራቸው ሙሽሪክ ሊያደርጋቸው ይሞክራል። ይሄ ካልተሳካለት ቢድዓ ውስጥ ሊያስገባቸው ይሞክራል። ይሄ ካልተሳካለት ከባባድ ወንጀሎች ላይ ሊጥላቸው ይሞክራል። ይህ ካልተሳካለት ጥቃቅን ወንጀሎች ላይ እንዲዘፈቁ ያደርጋል። ይህ ካልተሳካለት ሐላል የሆኑ ነገሮች ላይ ድንበር እንዲያልፉ፣ ጋፍል እንዲሆኑ፣ አኺራቸው እንዲዘነጉ ኢላ ገይሪ ዛሊክ ያደርጋል። ብዙ አይነት የሰው ልጆች የሚያደንባቸው ወጥመዶችና መረቦች አሉት። ከነዚህ ሁሉ ጠብቀን ማለት ነው። ሸይጣንና ነፍስያችን እኛ ላይ ጉዳት እንዳያደርሱብን አላህን እንደምንማጸነው ሁሉ
ወአን አቅተሪፈ ዐላ ነፍሲ ሱአን ወጅረሁ ኢላ ሙስሊም እንላለን። ራሳችን ላይ በደል ከመስራት ካንተም ያጣላን አኺራችንን የሚያበላሽብንን መጥፎን ነገር ራሳችን ላይ ከመስራትም ባንተ እንጠበቃለን። አው አጅረሁ ኢላ ሙስሊም መጥፎን ነገር ወደ ሌሎች ሰዎች ከመውሰድም በኔ ሰበብ ሰዎች ወንጀል ላይ እንዲወድቁ ከማድረግም ባንተ እጠበቃለሁ ማለት ነው። ለሰዎች የሸርን መንገድ የሚያሳዩ ሰዎች አሉ። የሰዎችን ቀልብ የሚያደርቅን ነገር የሚያደርጉ አኺራቸውን የሚያበላሹ ሰዎች አሉ። ከነዚህ አታድርገኝ ማለት ነው። ይሄን ዝክር ጠዋትና ማታ በአግባቡ ያለ ሰው ከሸይጣን ከነፍስያው ክፋትና አደጋ መዳን ይችላል በአላህ ፈቃድ እርግጠኛ ሆኖ መስፈርቱን አሟልቶ ካለው። እንደዚሁ ደግሞ ራሱንም ይሁን የሰው ልጆችን ከነፍስያው ከአካላቶቹ ክፋትና አደጋ መጠበቅ ይችላል። አይን፣ ምላስ፣ ጆሮ፣ እጅ፣ እግር ለመልካም ነገር ልንገለገልባቸው የተሰጡን የአላህ ስጦታዎች ናቸው። ነፍስያችን ካልተስተካከለች እነዚህ የሰውነት አካላቶቻችን በሙሉ ለሸር ይንቀሳቀሳሉ፣ ተመልሰው እኛን ይጎዱናል። እኛ ከተበላሸን ካልተስተካከለን በእነዚህ የሰውነት አካላቶቻችን ሌሎችንም መጉዳታችን አይቀርም። አላህ ግን ከጠበቀን ሌት ተቀን ጠብቀን ከክፉ አርቀን የሰውነት አካላቶቼን ለመልካም እንጂ እንዳላንቀሳቀስ አድርገኝ ካለን እኛም የሰው ልጆችም ከነዚህ የሰውነት አካላቶቻችን ነፍስያችን ከምታመጣብን ክፋቶች መዳን እንችላለን። وهكذا ጠዋትና ማታ ከሚባሉ ዚክሮች ሌላኛው اللهم إني أسألك العافية في الدنيا والآخرة اللهم إني أسألك العفو والعافية في ديني ودنياي وأهلي ومالي اللهم استر عوراتي وآمن روعاتي اللهم احفظني من بين يدي ومن خلفي وعن يميني وعن شمالي ومن فوقي وأعوذ بعظمتك أن أغتال من تحتي የሚል ዚክር ነው። ኢማም አቡ ዳውድና ኢብኑ ማጃህ ሌሎችም ከአብዱላህ ኢብኑ ዑመር እንዳስተላለፉት ይሄን ዱዓ እዚህ ዱዓ ውስጥ ያሉ ቃላቶችን ሲመሽና ሲነጋ ነብዩ አለይሂ ሰላቱ ወሰላም መቼም አይተዋቸውም ነበር ተብሏል። ሁሌ ምሽትና ማለዳ ላይ ነብዩ ያደርጉት የነበረ ዱዓና ዚክር ነው። ዱዓው የተጀመረው እዚህም ጋር የአላህን ተባረከ ወተዓላ አምላክነት በመግለጽ ነው። የኛን ፈላጊነት ከጃይነት በማስከተል የተጀመረ ዱዓና ዚክር ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዚክር ላይ በመጀመሪያ ነብዩ የጠየቁት ዓፊያን ነው። اللهم إني أسألك العافية في الدنيا والآخرة አላህ ሆይ በዱንያም በአኺራ ዓፊያን ሙሉ ጤንነትን ካደጋዎች መዳንን እጠይቅሃለሁ። አንተ ነህ ዓፊያን መስጠው ሰላምን መስጠው አንተም ነህ የሰጠኸውን ሰላምና ዓፊያ ጠብቀህ የምታቆየው ማለታቸው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምሽትና ማለዳ ላይ አላህን ተባረከ ወተዓላ ሙሉ ሰላምና ደህንነት ማግኘትን ከአደጋዎች መትረፍና መዳንን ራሳቸው ይጠይቁ እንደነበረው ሁሉ በተለያዩ አሐዲሶች ኡመቶቻቸውን ሱሐቦቻቸውንም አላህን ዓፊያ እንዲጠይቁ አስተምረዋል። አጎታቸው አባስ ኢብኑ አብዱል ሙጠሊብ ለነብዩ አለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ ዘውትር አላህን የምጠይቀውን ነገር ንገረኝ፣ ምን ልጠይቀው አላህን ሁሌ ለየት ባለ መልኩ አላህን ምን ልለምነው ምን ልጠይቀው ብለው ጠይቀዋቸው ነብዩ አለይሂ ሰላቱ ወሰላም አላህን ለየት ባለ መልኩ ዓፊያ ጠይቀው ብለው ለአባስ መልስ ሰጥተዋል። አባስ ኢብኑ አብዱል ሙጠሊብ ይሄን የነቢይን ምላሽ ተቀብለው ሄደው ከተወሰነ ጊዜ በኋላ አሁንም ተመልሰው መጥተው ያ ረሱላህ ዓልምኒ ሸይአን አስአሉሁ አላህ ብለዋቸዋል። አላህን የምጠይቀው የምለምነውን ነገር አሳውቀኝ ብለዋቸዋል። ዱዓ ለማድረግ እንኳን የተሻለ ዱዓ ምን ነበር ብለው ነቢይን ነበር የሚጠይቁት። ሱሐቦች ከመሆናቸው ጋር አረቦች ከመሆናቸው ጋር ዱዓ አደራረግን እንኳን የተመረጠ ዱዓን እንኳን ነቢይን ነበር የሚጠይቁት። አሁንም ነብዩ ሰለላሁ ዐለይሂ ወሰለም አንተ የነቢዩ አጎት ሆይ አባስ ሆይ ሰሊላህ አልዓፊየተ ፊ ዱንያ ወልአኺራ አላህም በዱንያም በአኺራ ሰላም ስጠኝ፣ ደህንነት ስጠኝ፣ ዓፊያ ስጠኝ፣ ከአደጋዎች ከችግሮች ጠብቀኝ በለው ብለውታል። ዓፊያ የሚለው ሰፊ ነው። በሽታን ብቻ ሳይሆን የሚመለከተው ከሁሉም አይነት አደጋዎችና ችግሮች ፈተናዎች ጠብቀኝ ማለት ነው። አደጋና ችግሮች ሳይመጡ ተከላከልልኝ ማለት ነው። ያሉብኝ የደረሱብኝ ችግሮችንም አስወግድልኝ ማለት ነው። እንደዚሁ ደግሞ ፊ ዱንያ ወልአኺራ በዱንያም በአኺራ ሰላምን ዓፊያን ስጠኝ ያለን አኺራ ላይ ደግሞ ምን ዓፊያ ያስፈልጋል የሚል ጥያቄ ውስጣችን ላይ ይፈጠር ይሆናል። ከቀብር ቅጣት ጠብቀኝ ማለት ነው። ሲራጥ ላይ ከመውደቅ ጠብቀኝ ማለት ነው። የፍርዱ ሜዳ ላይ ከመደናገጥ ከመሸበር ጠብቀኝ ማለት ነው። በጀሃነም እሳት ከመቃጠል ጠብቀኝ ዓፊያን ስጠኝ ማለት ነው። እዚህ ዱንያ ላይ ከረሃብ ከበሽታ ዓፊያ ስጠኝ ሰላም ስጠኝ ከምንለው በላይ አኺራ ከጀሃነም እሳት ከቀብር ስቃይና መከራ ጠብቀኝ የሚለውን የሚመለከትና የሚያስተናግድ ቃል ነው። ዓፊያ የሚለው ሰፊ ነው። ነስአሉላህ ለና ወለኩም ወለጀሚዕ ሙስሊሚን አልዓፍወ ወልዓፊያ ፊ ዱንያ ወልአኺራ።
ኢማም አሕመድና ትርሚዚ በዘገቡት ሐዲስም ነቢዩ ዓለይሂ ሰላቱ ወሰላም ሰሉላህ አልዓፊየተ ሰሉላህ አልዐፍወ ወልዓፊየ ፈኢነ አሐደን ለም ዩዕጠ በዕደል የቂኒ ኸይረን ሚነል ዓፊየት ብለዋል። አላህን ተባረከ ወተዓላ ይቅር በለኝ በሉት፣ ማረኝ በሉት፣ ወልዓፊየ ሰላምን፣ ጤንነትን፣ ደህንነትንም ጠይቁት። እነሆ የተኛውም ሰው ከኢማን ቀጥሎ እንደ ዓፊያ ያለን ጸጋ አልተሰጠም ብለዋል። ከኢማን ቀጥሎ ትልቅ ጸጋ ዓፊያ ነው፣ ሰላም ነው ማለት ነው። ዘውትር ምሽትና ማለዳ ላይ አላህን ተባረከ ወተዓላ ዓፊያን እንጠይቃለን። ከአላህ ውጪ ዓፊያ የሚሰጥ የለም። ስንታመም ፈውስ የሚሰጠው አላህ መሆኑን አውቀን በአላህ ልንብቃቃ ይገባናል። አስቀድሞም እንዲጠብቀን ልንጠይቀው ይገባናል። ትክክለኛ ኢማን ያለው አላህን በትክክል የሚያውቅ ታመምኩ ብሎ ጠንቋይ ጋር አይሄድም። ታመምኩ ብሎ በዲን የተከለከለ ሐራም የሆነ መድኃኒትን ሕክምናን አይጠቀምም። አስቀድሞ አላህ እንዲጠብቀው ዱዓ ያደርጋል። ችግር ከደረሰበትም አላህን አንሳልኝ ብሎ ይለምናል። ካስፈለገም ሸሪዓ የሚፈቅደውን አይነት ሕክምና ያደርጋል። ዓፊያ ውስጥ ከሚካተቱ ነገሮች መሃል አንዱ ከወንጀል ጠብቀኝ ነው። በወንጀል መፈተን፣ ከዲን የሚጋጭን አካሄድ መሄድ ሌላ ራሱን የቻለ በላ ነው፣ በሽታ ነው። አካላዊ በሽታ ቀላል ነው። የውስጥ የልብ በሽታ ነው ከባዱ፣ የቀልብ መድረቅ፣ አላህን መርሳት፣ ኸይራን መርሳት ነው። ስለዚህ አላሁመ ኢኒ አስአሉከ አልዐፍወ ወልዓፊያ እንላለን። አላህ ሆይ ይቅርታን ጠይቀሃለሁ፣ ይቅር በለኝ ማለት ነው። ዓፉ ብሎ ማለት ወንጀልን መሰረዝ ማለት ነው። ወንጀልን ማስወገድ ማለት ነው። ተደብቆ የሚቀር ሳይሆን የሚሰረዝና የሚጠፋ ማለት ነው። ስለዚህ ወንጀሌን ይቅር በለኝ፣ ዞር አድርግልኝ፣ በወንጀሉም አትቅጣኝ፣ ተመዝግቦ የሚቀመጥም አታድርገው፣ ሰርዘው አስወግድልኝ ማለት ነው። አላሁመ ኢኒ አስአሉከ አልዐፍወ ወልዓፊየተ ፊ ዲኒ ወዱንያየ ወአህሊ ወማሊ እንላለን። ለራሳችን ብቻ ሳይሆን በሁሉም ነገር ላይ ነው። ከኛ ጋር ግንኙነት ባላቸው ነገሮች በሙሉ አላህ ዓፊያን፣ ሰላምን፣ ደህንነትን እንዲሰጠን ነው የምንጠይቀው። አስአሉከ አልዓፊየተ ፊ ዲኒ፣ ዲኔን ሰላም አድርግልኝ፣ ዲኔ ላይ የሚመጣን አደጋ ተከላከልልኝ ማለት ነው። ዱንያዬ ላይ ህይወቴ ላይ ከሚመጣ አደጋም አንተ ጠብቀኝ፣ ተከላከልልኝ ማለት ነው። ዝክር ምሽግ ነው፣ የሙእሚኖች ምሽግ ነው። ዝክርና ዱዓን ያበዛ ሰው ከተለያዩ አደጋዎች መዳን የሚችልበት ምሽግ ውስጥ ነው ያለው። ዝክርን ዱዓን ቸላ ያለ ራሱን ላደጋ አጋልጧል፣ መከላከያ የለውም። ዱዓ ስናደርግ ፊ ዲኒ ወዱንያየ ወአህሊ ወማሊ፣ ቤተሰቤም ላይ ልጆቼም ላይ ንብረቴም ላይ ሊመጣ ከሚችል አደጋ ጠብቀኝ፣ አደጋውንም ያሉ አደጋዎችንም አንሳለኝ ማለት ነው። እዘን ይሄን ዱዓ ስናደርግ ዲንን ከሚያጎድሉ ጉዳትን ከሚያስከትሉ የእሳት አደጋ ሊሆን ይችላል፣ የአካል መጉደል ሊሆን ይችላል፣ ቤተሰብ ወዳጅን ማጣት ሊሆን ይችላል። ከተለያዩ አደጋዎች ጠብቀኝ ማለት ነው። አላሁመ ኢኒ አስአሉከ አልዐፍወ ወልዓፊየተ ፊ ዲኒ ወዱንያይ ስንል፣ ፊ አህሊ ወማሊ ስንል፣ ጠዋትና ማታ ምሽትና ማለዳ ላይ ይሄን ዝክር የሚያደርግ ሰው ራሱንም ቤተሰብና ልጆቹንም አላህ ከፊትናዎች እንዲጠብቅለት ያደርጋል። የሆነ ጊዜ ላይ ጥሩ አኽላቅ ጥሩ ኢማንና ዲን የነበረው ልጅ አፈንግጦ ወጥቶ አኽላቁ ሲበላሽ ወላጆች ግራ የሚጋቡበት ሁኔታ አለ። ባል ጥሩ ሆኖ ከጊዜ በኋላ የሚቀየሩበት፣ ሚስት ከጊዜ በኋላ አህዋሏ የሚለወጥበት ሁኔታ አለ። እንዲህ አይነቱ ነገርም እንዳይገጥመን ይረዳል። ወከዛሊክ ሀብት የነበረው ጥሩ የሰላም ህይወት የነበረው ሰው ህይወቱ የሚቃወስበት፣ ንብረቱን አጥቶ ባዶ የሚቀርበት ሁኔታ አለ። ፊ አህሊ ወማሊ ስንል ይሄንም ጭምር ያሰብን ሊሆን ይገባል። ከመክሰር ከመዘረፍ በተለያዩ አደጋዎች ከንብረት መውደም አንተ ጠብቀኝ፣ አንተ አድነኝ ማለት እዘን ሊመጡ የሚችሉ አደጋዎችን ተከላከልልኝ፣ ያሉ አደጋዎችንም አንሳለኝ ማለት። በዚክርና በዱዓ ችግሮች ከመምጣታቸው በፊት መከላከል ይቻላል። የተከሰቱ ችግሮችንም መቅረፍና ማስወገድ አልያ ደግሞ ማቅለል ይቻላል፣ እንደ የቂናችን እንደ ኢኽላሳችን። አላሁመ እስተር ዐውራቲ ወአሚር ረውዓቲ፣ አላህ ሆይ ጉድለቴን ገመናዬን ሸፍንልኝ፣ ወአሚር ረውዓቲ ሚያሰጉኝ ሚያስደነግጡኝ ሚያስጨንቁኝና ሚያሳዝኑኝ ነገሮችንም አንተ አስተካክልልኝ። እንዲህ አይነት ባህሪዎችን አስወግደህ በምትኩ አማንን፣ ሰላምን፣ መረጋጋትን ስጠኝ ማለት ነው። ዐውራ ሰፋ ያለ ትርጉም አለው። አፍረተ ገላ ማለት ነው። ሰዎች ሊያዩት የማይገባ ገመና ማለት ነው። ውስጣዊውንም ውጫዊውንም ገመና የሚመለከትና የሚያካትት ነው። አታዋርደኝ፣ ነውሬን አታውጣብኝ ማለት ነው። እንደዚሁ ደግሞ ልብሴ እንዲገለጽ አፍረተ ገላዬ መሸፈን ያለበት የሰውነት አካሌ እንዲታይ የሚያደርግን ነገር አታምጣብኝም ማለት ነው። ወንድ ልጅ በሸሪዓ ከሱ የሚጠበቅ አለባበስ አለ። ከዛ አለባበስ እንድወጣ እንድርቅ አታድርገኝ፣ አንተ ሰትሩት ያልከውን ዐውራዬን ተሰትሬ እንድኖር አድርገኝ ማለት ነው። ሴት ልጅም እንደዚሁ ከሱ የሚጠበቅ ሸሪዓዊ አለባበስ አለ። ያን አለባበሴን ጠብቅልኝ፣ አንተ የምትወደውን አይነት አለባበስ እንድለብስ አድርገኝ ማለትንም ጭምር ያካትታል። በተለይ ባለንበት ሰዎች ፋሽንን በመከተል
ተመርዘው አደብን፣ ሸሪዓን፣ ሱናን ትተው እንደፈለጉ የሚለብሱበት ሸሪዓው ያዘዘው አለባበስ ኋላ ቀርነት ተደርጎ ተገላልጦ መሄድ ፋሽን የተደረገበት ዘመን ላይ ደርሰናል። ወንዱም ሴቱም ዘንድ ሴቷ የሸሪዓን መስፈርት ያሟላን ሒጃብ መልበስ ትታ ይበልጥ ውበቷን ግልጽ የሚያደርግና የአኺራ ጉዳይ ከማያሳስባቸው የሚያመሳሰላትን ልብስ ለመልበስ የተለያዩ ጥረቶችን ታደርጋለች። ወንዱም ተመሳሳይ በሆነ መልኩ ሴቷን መፈተን የሚችልበት አይን ውስጥ የሚገባበትን አይነት አለባበስ ሰውነቱን የሚወጣጥርለትን የተወሰነ የሰውነት አካላቶቹን ደረቱን ኢላ ገይሪ ዛሊክ ገልጦ የሚያሳይለትን አለባበስ ለብሶ ለመሄድ ጥረት ሲያደርግ ይታያል። ከእንዲህ አይነቱ አንተ ከምጠላው አለባበስና ሁኔታ ጠብቀኝ፣ መሰተር ያለበትን አንተ እንዲሰተር የምትፈልገውን አካሌን ሰተርልኝ ማለት ነው። እንደዚሁ ደግሞ ውስጣዊ የሆነ ገመናዬን ነውሬንም ደብቅልኝ፣ ሰተርልኝ ማለት ነው። የውጭ ገመናዬን በዚህ መልኩ እንደምሰተርልኝ ሁሉ ወአሚር ረውዓቲ ሰላም እንዳይሰማኝ የሚያደርጉ እንድፈራ፣ እንድጨነቅ፣ እንድተክዝ የሚያደርጉኝ ነገሮችን አስወግድልኝና አማንን ስጠኝ፣ ሰላምን፣ መረጋጋትን፣ ሰኪናን ስጠኝ ማለት ነው። የመጨነቅና የማዘን የመተከዝን ሰበብ አስወግድልኝ ማለት ነው። አንድን ነገር ስንጠይቅ አላህ ያ ነገር እንዲገኝ ሰበብ የሚሆኑ ነገሮችንም ጭምር እንዲሰጠኝ ነው የምንጠይቀው። ውስጡ ላይ ከአንድ ነገር አላህን ጠብቀን ስንለው የምንጠላውና የምንፈራውን ነገር ሰበቡንም ጭምር እንዲያስወግድልን ነው አላህን የምንጠይቀው። አላሁመ እሕፈዝኒ ሚን በይኒ የደየ ወሚን ኸልፊ፣ ከበስተፊቴ፣ ከበስተኋላዬ፣ ከበስተግራዬ፣ ከበስተቀኝና ከላይና ከታች ሊመጡ ከሚችሉ አደጋዎች ጠብቀኝ እንለዋለን። በመጨረሻ ሰዎች ለአደጋ ሊጋለጡ የሚችሉት ከነዚህ ከስድስት አቅጣጫዎች በአንዱ ነው። ሰው ላይ አደጋ ሊደርስበት ጥቃትና ጉዳት ሊደርስበት የሚችለው ወይም ከፊት ለፊት መጥቶ ነው፣ ወይም ከኋላ ነው፣ ወይም ከግራ ወይም ከቀኝ ነው፣ አሊያ ደግሞ ከላይና ከታች ነው። ከነዚህ አቅጣጫዎች በሙሉ ሊመጣ ከሚችል አደጋና ጥቃት አንተ ጠብቀኝ እያለን። የሰው ልጅ ቤት በኩል አደጋ መጥቶ እንደሚያጠቃው አያውቅም። አደጋ ከሚለው ሸሽቶ የባሰ አደጋ ላይ ይገባል። ቢያውቅም አላህ ተባረከ ወተዓላ ካላገዘውና ካልቀደረለት ከአደጋ መሸሽ መትረፍ አይችልም። ስለዚህ ከአደጋዎች ማዳን የሚችለው መጠበቅ የሚችለው አላህ ብቻ ነውና ከግራም ይሁን ከቀኝ፣ ከፊትም ይሁን ከኋላ፣ ከላይም ይሁን ከታች ከሚመጣ አደጋ ጠብቀን እንለዋለን። ምንድነው ከግራ ከቀኝ ከፊት ከኋላ ሊመጣ የሚችለው? ብዙ አይነት አደጋዎች፣ ችግሮች አሉ። የሚታዩ ክፋቶች አሉ፣ አደጋዎች አሉ። መንገድ የሄደ የሰው ልጅ ተደናቅፎ ሊወድቅ ከዛ በኋላ ከፍተኛ አደጋ ሊደርስበት ይችላል። ከፊት ወይም ከኋላ አሊያ ደግሞ ከግራ ከቀኝ የመጣ መኪና ገጭቶት ህይወቱን ሊያጣ አካሉ ሊጎድል ይችላል። ሌሎችም ያልታሰቡ ከላይ ሊመጡ የሚችሉ ከተለያየ አቅጣጫ ሊመጡ የሚችሉ አደጋዎች አሉ። ከዚህ ከሁሉ የከፋ ሌላ የሸይጣን አደጋም አለ። ሸይጣን ከግራ ከቀኝ ከፊት ከኋላ መጥቶ ለማሳሳት ከአላህ ለማራቅ እንደሚሞክር አላህ ቁርአን ላይ ነግሮናል። ሸይጣን ራሱም ዝቷል። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين ብሏል። የሰው ልጆችን ከግራ ከቀኝ ከፊት ከኋላ እዘምትባቸዋለሁ፣ እወራቸዋለሁ፣ አብዛኞቹን አንተን የሚታዘዙ ሆነው አታገኛቸውም ብሎ አላህ ፊት ፎክሯል፣ ዝቷል። ግቦ በመብላትና በማብላት በመዋሸት ሰውን በማጣላት ሶላት በመተው አሊያ ደግሞ በማዘግየት ዝሙትን በመዳፈር ኢላ ገይሪ ዛሊክ ሸይጣን ወደ ሰው ልጆች ይመጣል፣ ኢማኑ እንዲሸረሸር ያደርገዋል። ከዚህ ሁሉ ጠብቀኝ ማለት ከግራ ከቀኝ ከፊት ሸይጣን መጥቶ እንዳያጠቃኝ ጠብቀኝ፣ የሰው ሸይጣኖችም እንዳያሳስቱኝ ጠብቀኝ። ሶላተል ጀማ መስገድ የፈለገ እዚሁ እንስገድ የሚል ሰው አለ። ሶላት መስገድ ሒጃብ ማድረግ የሚፈልጉ የአላህ ባሮችን እንዳያደርጉ እንቅፋት የሚሆኑባቸው ከግራ ከቀኝ ከፊት ከኋላ መጥተው የሚወሰውሱ የሰውም የጂኒም ሸይጣኖች አሉ። ከነዚህ ጠብቀኝ ማለት ነው። ስለዚህ ጠዋትና ማታ ዝክር ስናደርግ ምሽግ ውስጥ አስገባኝ፣ አንተ ጠብቀኝ፣ ከሁሉም አቅጣጫዎች ሊመጡ ከሚችሉ ክፋትና አደጋዎች በአንተ ጥበቃ ስር አድርገኝ ያለን አላህን እንለምነዋል። አንዳንዴ ለየት ባለ መልኩ የመሬት መንቀጥቀጥ ሊገጥም የመሬት መሰንጠቅ ሊገጥምና ሰዎች ላይ ጥቃት ሊደርስ ይችላል። ከዚህም ጠብቀኝ እያለን ነው። ወአዑዙ ቢዐዘመቲከ አን ኡግታለ ሚን ተሕቲ እያለን ነው። ከሌሎች ለየት ባለ መልኩ በአንተ በልቅናህ እጠበቃለሁኝ ከበስተስሬ ጥቃት ደርሶብኝ ህይወቴን ከማጣት እኔ ላይ አደጋ ከመድረስ በአንተ እጠበቃለሁ እያለን። ይሄን አንዳንድ የሐዲሱ ዘጋቢዎች አይል ኸስፍ ብለው ፈስረውታል። ከመሬት መንቀጥቀጥ አደጋ ጠብቀኝ ማለት ነው። ይህ የትኛውም ሰው ላይ ሊደርስ የሚችል ከመሆኑ ጋር በብዛት ወንጀል የሚበዛበት አካባቢ ላይ ነው የሚደርሰው። ወንጀል የሚሰሩ ሰዎች ላይ ነው እንዲህ አይነቱ ከበስተስር የሚመጣ አደጋ የሚደርሰው። አላህ ምድርን
የአላህ ባሮች በአግባቡ ሊጠቀሙባት ሊንቀሳቀሱባት ፈጥሯት ሳለ ለወንጀል አላህ ለሚጠላው ነገር ሲንቀሳቀሱ ወሰን ሲያልፉ ጥፋታቸው ሲበዛ ምድር ተሰንጥቃ ወደ ውስጥ የሚሰምጡ አሉ። ቤታቸው ውስጥ ቁጭ ባሉበት የነሱ ቤት አካባቢ ተንቀጥቅጦ ላያቸው ላይ ተደርምሶ ቤቱ ተገለባብጦ ወለሉ ጣሪያ ወለል ሆኖ አላህ በሚጠላ ሁኔታ ዱንያን የሚሰናበቱ አሉ በወንጀላቸው ምክንያት። ቃሩን ነቢዩላህ ሙሳ መክረውት አኺራን አትርሳ ብለውት እምቢ ባለና ጥመቱ ላይ በተጓዘ ጊዜ አላህ ተባረከ ወተዓላ ምድር ተሰንጥቃ እንድትወጣው አድርጓል። እስካሁንም ወደ ታች የወረደ ነው። እስከ ቅያማ ቀን ድረስም ወርዶ አያበቃም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ንብረት ሀብት ያገኘሁት በራሴ ጥረትና አቅም ነው ብሎ አላህን ክዶ አስተባብሎ ነበር። አቅመ ደካሞችን ቀልባቸውን ሰብሮ ነበር። የአላህን መልእክተኛ አምጾ ነበር። እኔ ጌታችሁ ነኝ ካለው ፍርዓውን ጎን ቆሞ ነበር። በሀብቱ በንብረቱ ተታሎ አኺራን በመርሳቱ ወሰን በማለፉ ምድር ተሰንጥቃ እንድትውጠው ተደርጓል። አንዴው እንኳን ውጣው ማረፍ አልቻለም። እየተሰቃየ እየተጎተተ ወደ ታች ወረደ ይቆያል። ራሱን ወደ ላይ ከፍ ከፍ ያደርግ እንደነበረው ተመሳሳይ ቅጣት ተቀጥቶ ወደ ታች ዝቅ ያለ እየወረደና እየተዋረደ እንዲቆይ ተደርጓል። ከነዚህና ከመሰል አደጋዎች እንዲህ አይነት አደጋኛ ላይ እንዲደርስብን ከሚያደርጉ ሰበቦችም ጭምር ጠብቀን ማለት ነው። አላህ ተባረከ ወተዓላ ሁላችንም ዲንም ላይ ይሁን ዱንያ ላይ ከሚመጡ አደጋዎች ይጠብቀን። በዱንያም በአኺራ ዓፊያን ይስጠን። ኢንነሁ ዐላ ኩሊ ሸይኢን ቀዲር ወላሁ ተዓላ አዕለም። ሰላም አለይኩም ወረሕመቱላሂ ወበረካቱህ።